ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። የቴዎድሮስ ዕዝ 102ኛ ኮር የፋኖ አሃዶች በአዴትና በጎንጂ ቆለላ ከተሞች በወሰዱት የተቀናጀና አስደናቂ ወታደራዊ እርምጃ የብልጽግና ኃይል በመደምሰስና በርካታ የጦር መሳሪያዎችን በመማረክ ደማቅ ድል ተቀዳጁ። በአዴት ከተማ በተካሄደው በዚህ ኦፕሬሽን የፋኖ አሃዶች የጥይት ዴፖና የአልባሳትና የሬሽን ማከማቻ መጋዘን በመስበር በቁጥጥራቸው ስር ያዋሉ ሲሆን በዚህም 159 የነፍስ ወከፍ መሳሪያ፣ 27784 የተለያዩ የብሬንና የክላሽ ተተኳሾች፣ 61 የእጅ ቦምብ፣ 221 የክላሽ ካዝና፣ 24 የደረትና 12 የወገብ ትጥቆች እንዲሁም 5 ኩንታል የሚጠጋ አዳዲስ የከስክስ ጫማዎችና ሚሊተሪ አልባሳትን መማረክ ችለዋል። በዚሁ የአዴት ውጊያ 156 የጠላት ኃይል ማለትም 97 ሚሊሻ፣ 37 አድማ ብተናና 22 መከላከያ ሲደመሰሱ ለጠላት አገልግሎት ይሰጡ የነበሩ 7 ተሽከርካሪዎችም ዳግም ጥቅም ላይ እንደማይውሉ ተደርገዋል። ከወታደራዊ ድሉ ባሻገር አገዛዙ ፋኖን ትደግፋላችሁ በሚል ሰበብ በግፍ አስሮ ያሰቃያቸው የነበሩ 206 የህሊና እስረኞችን ማስለቀቅ ተችሏል። በተመሳሳይ ሰዓት በጎንጂ ቆለላ ከተማ በተወሰደ እርምጃ 89 ሚሊሻዎችና 24 የመከላከያ ሰራዊት አባላትን ጨምሮ በድምሩ 103 የጠላት ኃይል የተደመሰሱ ሲሆን 58 የነፍስ ወከፍ መሳሪያና 3480 ተተኳሾች ተማርከዋል። በአጠቃላይ በ102ኛ ኮር አስተባባሪነት በሁለቱም ግንባሮች በተደረገው ፍልሚያ 217 የነፍስ ወከፍ መሳሪያና 31264 ተተኳሽ ጥይቶችን በመማረክ የቴዎድሮስ ዕዝ ፋኖች ታሪክ መስራታቸውንና የጠላትን አቅም ማዳከማቸውን የደረሰን መረጃ ያመለክታል። በሸራሮ ከተማ በትግራይና በኤርትራ ህዝቦች መካከል ያለውን ግንኙነት ለማጠናከር ያለመ መድረክ ይከናወናል። ትላንት በሸራሮ ከተማ በሆሳዕናና በመድኃኔዓለም በዓላት ምክንያት የተጀመረውንና የህዝብ ለህዝብ ግንኙነት የሚያጠናክረውን መድረክ መነሻ በማድረግ ዛሬም በሁለቱ ህዝቦች መካከል ያለውን ፕሮግራም ይካሄዳል። ትላንት ከ700 በላይ የሚሆኑ ኤርትራውያን በሸራሮ ከተማ በመገኘት የሆሳዕናና የመድኃኔዓለም በዓላት በጋራ አክብረዋል። እነዚህ ኤርትራውያንና የሸራሮ ከተማ ነዋሪዎች እንደገለጹት ኤርትራውያኑ የትግራይ ወንድሞቻቸውን ለመጠየቅና ከመኖሪያ ቀያቸው ተፈናቅለው ለሚገኙ ወገኖች ድጋፍ ለማድረግ በሸራሮ ከተማ መዋላቸውንና ይህንንም ተግባር ማከናወናቸውን ገልጸዋል። ኤርትራውያኑ ከምዕራብና ከሰሜን ምዕራብ ተፈናቅለው በሸራሮ ለሚገኙ ተፈናቃዮች የሚሆን የእህል እርዳታ ይዘው በመምጣት በከተማዋ ደምቆ የሚታየውን የሁለቱ ህዝቦች ወንድማማችነት የማንጸባረቅ ስራ አከናውነዋል። በሃይማኖት አባቶች፣ በሁለቱ ህዝቦች የሀገር ሽማግሌዎች ትብብር የተዘጋጀው ይህ የተስፋ የወንድማማችነትና የመረዳዳት መድረክ የጋራ ሃይማኖታዊ ስነ ስርዓቶች እንዲሁም ለረጅም ጊዜ ያልተገናኙ ቤተሰቦችና ዘመድ አዝማድ የመጠያየቅ መርሃ ግብር በማከናወን ውለዋል። በሸራሮ የታየው ይህ መድረክ በሁለቱ ወንድማማች ህዝቦች መካከል ያለው ግንኙነት ወደ ታሪካዊ ቦታው እየተመለሰ መሆኑን የሚያሳይ ተግባር ያከናውናሉ። የትላንቱ ፕሮግራም ቀጣይ የሆነውን ዛሬ መጋቢት 28 ቀን 2018 ዓ.ም ውሎ በሌሎች መርሃ ግብሮች ያከናውናሉ። የታላቁ ህዳሴ ግድብ ግንባታ መጠናቀቁ ከተገለጸ 7 ወራትን ያስቆጠረ ቢሆንም የግድቡ ግንባታ ህዝባዊ ማስተባበሪያ ጽሕፈት ቤት አሁንም የገንዘብ ማሰባሰቢያ ስራውን እያከናወነ እንደሚገኝ ታወቀ። ከታቀደለት $5 ቢሊዮን በላይ ወጪ የተደረገበት ይህ ግድብ በየዓመቱ $1 ቢሊዮን ገቢ እንደሚያስገኝ የተገለጸ ሲሆን ይህም በ6 ዓመታት ውስጥ የወጣበትን ወጪ ለመተካት ያስችላል ተብሎ ይታመናል። ይሁን እንጂ ጽሕፈት ቤቱ አሁንም ለግድቡ ድጋፍ የሚያደርጉ አካላት እንዳሉ የገለጸ ሲሆን በያዝነው በጀት ዓመት ብቻ 1.2 ቢሊዮን ብር የሚጠጋ ገንዘብ መሰብሰቡ ተገልጿል። ምንም እንኳን ዝርዝር መረጃ ባይገለጽም ግድቡ በይፋ ከተመረቀ በኋላ ባሉት ጥቂት ወራት ውስጥ ብቻ ግማሽ ቢሊዮን ብር የሚጠጋ ገንዘብ ከህዝቡ መገኘቱ ታውቋል። አሁን ላይ በዘመቻና በንቅናቄ መልኩ የሚደረጉ ድጋፎች መቆማቸውን ለመረዳት የተቻለ ሲሆን በአጭር ስልክ መልእክት፣ በቦንድ ሽያጭ እንዲሁም ለግድቡ በተዘጋጁ ድረገጾች አማካኝነት አሁንም ገንዘብ እየተሰበሰበ እንደሚገኝ ከጽሕፈት ቤቱ የተገኘ መረጃ ያሳያል። የግድቡ ግንባታ መጠናቀቁ ቢገለጽም የፕሮጀክቱ ማስተባበሪያ ጽሕፈት ቤት የገንዘብ ማሰባሰብ ስራውን መቀጠሉ ጽሕፈት ቤቱ እስከ መቼ ይቀጥላል? የሰራተኞች ዕጣ ፈንታ ምን ይሆናል? ለሚሉ ጥያቄዎች እስካሁን ምላሽ አልተሰጠም። በመካከለኛው ምስራቅ ያለው ጦርነት በአፍሪካ ላይ ከፍተኛ አደጋ ደቅኗል ተባለ።
በመካከለኛ ምስራቅ እየተካሄደ ያለው ጦርነት በአፍሪካ ላይ ከፍተኛ አደጋ ደቅኗል ሲሉ የአፍሪካ ህብረትና የአፍሪካ ልማት ባንክ ቅዳሜ ዕለት ኤኤፍፒ የተመለከተው ሪፖርት አመላክቷል። ግጭቱ በአህጉሪቱ ያለውን የኑሮ ውድነት ሊያባብስና እድገትን ሊገታ እንደሚችል ሪፖርቱ አስጠንቅቋል። እንደ ሪፖርቱ መረጃ መካከለኛው ምስራቅ ለአፍሪካ 15.8 በመቶ የሚሆነውን ገቢ ምርት የሚሸፍን ሲሆን የአህጉሪቱ ወጪ ምርት 10.9 በመቶ መዳረሻም ነው። ቀድሞውኑ የንግድ መስተጓጎልን የፈጠረው ይህ ግጭት በነዳጅና በምግብ ዋጋ መናር፣ በትራንስፖርትና በኢንሹራንስ ወጪዎች መጨመር፣ በምንዛሬ ተመን ጫናና በጠባብ የፊስካል ሁኔታዎች ምክንያት በአፍሪካ አህጉር በፍጥነት ወደ ኑሮ ውድነት ቀውስ ሊቀየር ይችላል ሲል ሪፖርቱ አክሏል። የአብዛኞቹ የአፍሪካ ሀገራት የእድገት ምጣኔ ከኮቪድ-19 ወረርሽኝ በፊት ከነበረው በታች መሆኑን የጠቀሰው ሪፖርቱ ግጭቱ ከ6 ወራት በላይ የሚቆይ ከሆነ በ2026 የአፍሪካ አጠቃላይ የሀገር ውስጥ ምርት ወይም ጂዲፒ የ0.2 በመቶ እድገት ቅናሽ ሊያሳይ ይችላል ብሏል። ግጭቱ በቆየ ቁጥርና የመርከብ መስመሮች፣ የኤነርጂ እንዲሁም የማዳበሪያ አቅርቦቶች ላይ የሚደርሰው መስተጓጎል በጠነከረ መጠን በመላው አህጉሪቱ ከፍተኛ የኢኮኖሚ መቀዝቀዝ የመከሰቱ ዕድል እየሰፋ ይሄዳል ሲል ያስጠነቅቃል። ከአረብ ባህረ ሰላጤ የሚመጣው የተፈጥሮ ጋዝ አቅርቦት መቀነስ በማዳበሪያው ምርት ላይ ተጽዕኖ እንደሚያሳድርና ይህም እስከ ግንቦት ወር ባለው ወሳኝ የግብርና ወቅት የማዳበሪያ አቅርቦትን እንደሚገድብ ተገልጿል። ይህ ሪፖርት በተባበሩት መንግስታት የልማት ፕሮግራም ዩኤንዲፒ እና በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ዩኔካ የተጠናቀረ ነው። የአፍሪካ ልማት ባንክ በቅርብ ጊዜ መረጃ እንደሚያሳየው የ29 የአፍሪካ ሀገራት የመገበያያ ገንዘቦች ዋጋ ቀድሞውን የቀነሰ ሲሆን ይህም የውጭ ዕዳ ክፍያ ወጪ እንዲጨምር፣ የገቢ ምርቶችን እንዲያስወድድና የውጭ ምንዛሬ ክምችት እንዲቀንስ አድርጓል። እንደ ናይጄሪያ ያሉ የነዳጅ ላኪ ሀገራት ወይም ሞዛምቢክ በተፈጥሮ ጋዝ ሽያጭ በአጭር ጊዜ ሊጠቀሙ እንደሚችሉ ሪፖርቱ ጠቁሟል። በተጨማሪ መርከቦች መንገዳቸውን በመቀየር በደቡብ አፍሪካ ኬፕ ኦፍ ጉድ ሆፕ በኩል መጓዛቸው የሞዛምቢክ፣ የደቡብ አፍሪካ፣ የናምቢያ እና የሞሪሸስ ወደቦችን ተጠቃሚ ሊያደርግ ይችላል። ኬንያ በምስራቅ አፍሪካ የሎጂስቲክስ ማዕከል በመሆን እየተጠናከረች ሲሆን ቀዳሚው አህጉራዊ የአየር መንገድ የሆነው የኢትዮጵያ አየር መንገድ ደግሞ በአፍሪካ በኤስያ እና በአውሮፓ መካከል እንደ አስቸኳይ የአየር ጊዜ ድልድይ ሆኖ እያገለገለ መሆኑ በሪፖርቱ ተጠቅሷል። ይሁን እንጂ እነዚህ ጥቅሞች ያልተመጣጠኑና በዋጋ ግሽበት፣ በበጀትና በምግብ ዋስትና ላይ የሚያደርሰውን ጉዳት ሊያካክሱ እንደማይችሉ ማስጠንቀቂያ ተሰጥቷል። ከሁሉም በላይ አሁን ያለው ቀውስ ለሰብአዊ እርዳታ የሚወጣውን ወጪ ሊጨምርና የለጋሾችን ገንዘብ ወደ ሌሎች ቅድሚያ የሚሰጣቸው ጉዳዮች ሊያዞር እንደሚችል ተገልጿል። ፕሬዚዳንት ዶናልድ ትራምፕ በአጸያፊ ቃላት በታጀበ ጽሑፋቸው ኢራን ላይ መዛታቸውን ተከትሎ ቴህራን አሜሪካና እስራኤል በሲቪል ኢላማዎች ላይ ጥቃት የሚፈጽሙ ከሆነ እጅግ የከፋ አጸፋ እንደምትመልስ አስጠነቀቀች። በኢራን ከፍተኛ ወታደራዊ ዘመቻ እዝ የሆነው ኻታም አልአንቢያ ማዕከላዊና መስሪያ ቤት ባወጣው መግለጫ የሲቪል ኢላማዎች ላይ የሚፈጸሙ ጥቃቶች የሚደገሙ ከሆነ የማጥቃትና የአጸፋ ዘመቻችን ቀጣይ ደረጃ እጅግ የከፋና መጠነ ሰፊ ይሆናል ሲል አስጠንቅቋል። በኢራን እስላማዊ ሪፐብሊክ ብሮድካስቲንግ ላይ ይህ ማስጠንቀቂያ የተላለፈው ፕሬዚዳንት ትራምፕ ቴህራን የሆርሙዝ ወሽመጥ እስከ ማክሰኞ ድረስ የማትከፍት ከሆነ በአገሪቱ የኃይል ማመንጫዎችና ድልድዮች ላይ ጥቃት እንደሚፈጽሙ ከዛቱ በኋላ ነው። ፕሬዚዳንት ትራምፕ ከዚህ ቀደም ወደ 10 ቀናት አራዝመውት የነበረው ቀነ ገደባቸው የሚያጠናቅቀው በዛሬው ዕለት ነበር። ይሁን እንጂ ትናንት በማህበራዊ ሚዲያ ገጻቸው ላይ ማክሰኞ ከምሽቱ 8 በማለት የጻፉ ሲሆን ይህም ቀነ ገደቡን በኢትዮጵያ ሰዓት አቆጣጠር ወደ ማክሰኞ ሌሊት 10 ሰዓት እንዳዛወሩት ያመላከተ ሆኗል። ፕሬዚዳንቱ ከዚህ አስቀድሞ ባሰፈሩት መልእክት አጸያፊ ቃላትን ተጠቅመው ኢራንን ሲኦል እንደሚያደርጉ ዝተዋል። ከመልእክቱ በኋላ ከፎክስ ኒውስ ጋር ባደረጉት ቃለ መጠይቅ ደግሞ ሰኞ ዕለት ስምምነት ላይ ሊደረስ የሚችልበት ጥሩ ዕድል እንዳለ ሲናገሩ ተደምጠዋል። ነገር ግን ጦርነቱን ለመቋጨት የሚያስችል ስምምነት ላይ በቶሎ ካልተደረሰ ሁሉን ነገር ማፈንዳትና ነዳጁን መቆጣጠር ጉዳይ እያሰቡበት እንደሆነ ተናግረዋል። በአሜሪካና በእስራኤል ጦርነት የተከፈተባት ኢራን ወሳኝ የሆነውን የሆርሙዝ ወሽመጥ ዘግታለች። ከዓለም የነዳጅና ጋዝ ምርት ውስጥ 20 በመቶ ያህል የሚያልፍበት ይህ መስመር መዘጋቱ በዓለም አቀፍ ደረጃ የነዳጅ ዋጋ እንዲኖርና በመላው ዓለም የዋጋ ግሽበት ይጨምራል የሚል ስጋት እንዲፈጠር አድርጓል። ውድ አድማጮቻችን ለአሁን ያልናቸው አጫጭር ዜናዎች እነዚህን ነበር። በቀጣይ እስከምንገናኝ ሰላም በያላችሁበት። ለተጠናቀረው ዘገባ መቅደስ አድማሱ ነኝ ለታይም ሚዲያ አዲስ አበባ።